አምነንን ለማግኘት ብዬ ያደረኳቸው ነገሮች ሁሉ አምነንን አሳጡኝ። ታይ አምነንን ሳይሆን የአምነን መባልን ስልጣኑን የፈለግሽው። ብሌንም በስተመጨረሻ ስቅስቅ ብላ ማለቀሰች። አቶ አምናንም በደረሰበት ወይም ደግሞ ባደረሰው አደጋ ምክንያት በቁጥጥር ስር ዋለ። እንዲሁም ጀሪ ብሌንን ከቤት እንድትወጣ አስገደደቻት። ካሁን በኋላ አይንሽን ማየት አልፈልግም፣ ቤት ለቀሽ ለምን አትወጭልኝም? ምንድነው የምትፈልጊው? ገንዘብ ከሆነ ልስጥሽ፣ ያላ ግን ከህይወቴ ውጭልኝ በማለት ብሌንን ጠይቃታለች። ብሌንም ግራ በመጋባት ቆይ ይሄን ያክል ግን ምን አድርጌ ነው ብላም ጠይቃታለች። ከዚህ በላይ ምን ታደርግኛለሽ? በቃ ህይወቴ ሙሉ እያመሰቃቀልሽብኝ ነው፣ እባክሽን ውጭልኝ ብላም በምትላት ሰዓት እስኪ እባክሽን ትንሽ ታገሺ ብላ ብሌንም ጠየቀቻት። ነገር ግን ጀሪ ግን በፍጹም ልትረዳት አልቻለችም። በቃ አይንሽን ማየት በፍጹም አልፈልግም። አሁን ላይ አቶ አምናን በደረሰበትና እንዲሁም ደግሞ ባደረሰው አደጋ ምክንያት ቢታሰርም ግን ደግሞ ለብሌን በጣም ከባድ ነው። ብሌን ስቅስቅ ብላም አለቀሰች። ከጎኗ ሆኖ አይዞሽ የሚላትና እንዲሁም ደግሞ የመርሳቷን እንድታስታውስ የሚያግዛትኝ አቶ አምናን ነበረ። ነገር ግን አሁን ላይ ግን ማንም ከጎኗ ስለሌለ ብሌንም በጣም ከፋት፣ በጣም አዘነች። እንዲሁም ደግሞ የት እንደምትሄድ እንኳን ግራ ገብቷታል። ምክንያቱም ደግሞ ቤቱን ለቀሽ መውጣት አለብሽ ተብላለች። አቶ አምናን ሜርሲን አገኛት። ሜርሲን ጎሮሯን አንቆ ሲጥ አደረጋት። ሜርሲ እጇ እንዳለባትና እንዲሁም ደግሞ ዶክሜንቱም እንዲሰረቅ ያደረገችው እሷ ጭምር እንደሆነችም አቶ አምናን አወቀ። በመጀመሪያም ለእሷ ደውሎ ችግር እንደደረሰበትና እንዲሁም ደግሞ ማን እንደሆነ በማይታወቅ ሰው ቢሮ ገብቶ ዶክሜንቱ እንደተሰረቀና እንዲሁም አሁን ላይ ያችን ሰው ማግኘት እንዳለበትኝ ደውሎም ሲነግራትኝ ግራ በመጋባት ወይኔ ጉዴ ፈላ፣ እኔ እዚህ ውስጥ ከተገኘው ህይወቴ ማለፉ ነው ብላም ስትደናበርና እንዲሁም ደግሞ መንገድ ላይ ስትወርቅም ነበረ። ነገር ግን አቶ አምናን ይህን ካወቀም በኋላ ለሜርሲ ህይወቷን እንደሚያጠፋትኝ ዋጋ እንደምትከፍልም ነግሯታል። አሁን ላይ ሜርሲ በጣም ብዙ ነገር እንዲሁም ደግሞ ከጄሪ ጋር ሁና አብራ ስራዋን ለመስራት ወይም ደግሞ ተንኮላቸውን ለመስራት፣ ምክንያቱም ጄሪ ምንም አይነት ነገር ሊሳካላት አልቻለም። አቶ አምናንን ወደ ራሴ አመጣለሁ ብላ የምታረጋቸው ድርጊቶች በፍጹም አቶ አምናንን የሚያሳጣ እንጂ እሷን ወደ ማለትም አቶ አምናንን ወደ ጄሪ የሚያቀርብ አልሆነላትም። ግራ ተጋባች፣ በጣም አዘነች፣ አለቀሰች። ምስጦፋን ይቅርታ ጠየቀችው። እባክህ ምስጦፋ ይቅርታ አድርግልኝ፣ እንደው ቂም ይዘብኝ ከሆነ በጣም እኔ ብዙ ነገር እያደረኩኝ ግን ደግሞ ምንም ነገር አይሳካልኝም በማለት ስቅስቅ ብላ ስታለቅስ ምስጦፋን በጣም ተደስቶ ምን ነው የድሮ ሚስቴ ምን ሆነሽ ነው ብሎ ይላታል። የሆነችንን ሲጠይቃትኝ በቃ እባክህን ይቅርታ አድርግልኝ፣ የማደርገው ሁሉ ምንም ነገር ሊስተካከልኝ አልቻለም እና እባክህን ቂም ይዘብኝ ከሆነ ብላ ምስጦፋን ስቅስቅ ብላም ታለቅሳለች። ምስጦፋ ይህ የጄሪ እንባ በጣም ነበረ ያስደስተው። የድሮውን እያስታወሰ በተለይ ደግሞ ምስጦፋን ምንም ቢሆን አንተን መቼም ቢሆን የኔ ፍቅር መቼም አልለይም ምንም ቢመጣ ብላ ቃል የገባችለትንም አስታወሰ። በዚህም በጣም አዘነ። እሰይ ሲያንስሽ ነው፣ ይህ ላንቺ በጣም ቀላል ነው፣ በጣም መጥፎ ሰውነሽ ብሎም አለፈው። እንዲሁም ደግሞ እያጨናነቀች ገንዘብ ካልሰጠኝ ብላም ስትለው እሱም ደግሞ ከየትም ብሎ ያን ገንዘብ አምጥቶ እንደሚሰጣት ይህንንም አስታወሰ። በዚህም በጣም አዘነ። ብዙ ነገር እያለችው ያንን ነገር ደግሞ ለመወጣትና እንዲሁም ደግሞ ቆይ አንቺ እዚች ዓለም ላይ ለመኖር የሚያስፈልግሽ ምንድነው ብሎም ስላተኝ ገንዘብ ገንዘብ ካገኘው ብላም ትላለች። በቃ እኔ በአንቺ ቦታ ላይ በቃ እኔ ተራ ነኝ ማለት ነው ብሎም ምስጦፋን በጣም ያዝንባታል። እሷም እያታለለች እሱን እንደምታፈቅረውና ነገር ግን ደግሞ ገንዘብ በጣም ብዙ ገንዘብ እንደሚያስፈልጋትኝ ገንዘብ ካልሰጣትኝ ምንም ነገር ከሱ ጋር እንደማትቀጥል ትነግረዋለች። ታዲያ ይችን 50 ሺህ ብር መስጠት ያቃተህ ነው ወይ እኔን ፍቅር የሚያጫውት ብላም እየለመናትኝ እያለቀሰ ጥለው ሄደች። እናም ይህንን ነገር እያስታወሰ
እውነት ለመናገር አንቺን መበቀል ነው የምፈልገው። እናም እንዲህ ያንቺ እንባ ለኔ ያስደስተኛል። እኔን በጣም አስለቅሰሽኝም ነበረ። በጣም ብዙ ነገር አድርገሽ ነበር። ስለዚህ ይህ ለአንቺ በጣም ሲያንስሽ ነው ብሎ ሚስጥፋም ይላታል። እንዲሁም ሲፈን አሁን ላይ ከሚስጥፋ ከባድ ፍቅር ይዟታል። ሚስጥፋን እንደምታፈቅረው መናገር ትፈልጋለች። ግን ደግሞ እንዴት ነው የምነግረው? ሚስጥፋ ቢርቀኝስ የባሰ ስለ ፍቅር ብነግረው የሱ ውስጡ ካልሆንኩስ እናም ደግሞም ሌላ ሴት እንደሚያወራም ነግሮኛል። ስለዚህ እንዴት ነው አይሆንም ካለኝስ የባሰ ሚስጥፋን ቢርቀኝና ባጣውስ ብላም ግራ ተጋብታለች። ግን ደግሞ በጣም ከባድ ፍቅር ይዟታል። ይህ ለሷ በጣም ከባድ ነው። ቆይ እንዴት ነው የምናገረው? መናገርስ የሚችለው ያለችም ራሷን የጠየቀች ያለ በቃ ወስኜ መናገር አለብኝ ብላም ስትወስን ግን ደግሞ በጣም ትደነግጣለች። በጣም ትፈራለች። ሚስጥፋን በጣም አፍቅረዋለች። ምንም ነገር ይሁን እዛ ቤት የገባችው ለበቀል እንደሆነም ረስተዋለች። አሁን ላይ በሚስጥፋ ፍቅር ክንፍ ብላለች። ሲፈን ግራ ተጋብታለች። ሚስጥፋን የራሷ የምታደርግበት መንገድ እየፈለገችም ትገኛለች። ጄሪ የአቶ አምናንን ሀብት ንብረት በራሷ ለማድረግ የምትጥረው እናም ደግሞ አሁን ላይ በተለይ ከብሌን ጋር ያላቸው ነገር ለብሌን ጊዜ ሰጥቶ እንዲሁም ደግሞ ብሌን ምስጢረኛ እያለችን በምትለው ሰዓት በጣም ነበር ያበደችው። ምንድን ነው ያልሽው ብላም በጣም ተናዳም ትጠይቃታለች። ቆይ ለምንድን ነው ግን ምስጢረኛ የምትይው? ጭራሽ ደግሞ እኔ እዚህ ቤቱኝ እኮ እንዳለው እኮ አልቆጠርም ብላ በጣም ትናደዳለች። እንዲሁም አቶ አምናን ይልሽ አሁን ላይ ጄሪ አታስፈልጊም፣ ወጥተሽ መሄድ ትችላለሽ። ነገር ግን ደግሞ አሁን ብሌንን የማወራበት ሰዓት ነው ብሎ ይላታል። ይህ ለጄሪ በጣም ያናድዳታል። ብሌንም ቆይ እዚህ ቤት ችግር የሆንኩባችሁ ነው መሄድ አለብኝ በቃ ብላም ትላለች። አቶ አምናንም በፍጹም የትም ቦታ አትሄጂም፣ ደግሞ የት ነው የምትሄጂው? ለምንድነውስ የምትሄጅ ብሎ ይላታል። ይህንን በሚላት ሰዓት በቃ እዚህ ቤት እኔ ለእናንተ ችግር የሆንኩባችሁ መስሎ እየታየኝ ነው። እናም ይህን ቤት ለቅቄ መሄድ አለብኝ። ግን እንኳን ብዙ ጥያቄም ቢኖርብኝ ወይም ደግሞ ራሴን አለማስታወሴም ብዙ ነገር ቢሆንም እኮ ግን እኮ ያለፈውን ህይወቴን አላስታውስም እንጂ አሁን ላይ እኮ ጭንቅላቴ የማይሰራ ወይም ደግሞ የማያስብ አይደለም። በተለይ ጄሪ እንደዚህ የተናገረችኝ ለምንድን ነው ብላም ራሷን ጥያቄ ውስጥ ስላስገባች ለአቶ አምናን ትነግረዋለች። አቶ አምናንም ምንም ነገር መጨናነቅ እንደሌለባትና እንዲሁም ደግሞ ዝም ብላ ቁጭ ማለት እንዳለባትኝ ይነግራታል። ካሊያ ግን እሷ ከሄደች እሱም ማብራት ተከትሏት እንደሚሄድም ሲነግራት ብሌን በጣም ደስ አላት። በአቶ አምናን መወደዷና እንዲሁም ደግሞ እሱ ከጎኗ ስላለም ደስ አላትኝ። ግን ደግሞ ብሌን ማለትም ጄሪ በምትናገራት ብትከፋም ነገር ግን አቶ አምናን በሰላም ስላናገራትና እንዲሁም ደግሞ አንቺ እዚህ ቤት ብትወጪ ቤት ሂጂ እኔም አብሬሽ ነው የሚሄድ ብሎም ሲላትኝ በጣም አዘነች። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰበናችሁን ከልብ ነው ማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ሁላችሁም ወዳጅ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። በዛሬው ዕለት እንግዲህ አዲስ ቪዲዮ ድር ቀጣይ ክፍል ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ አበረታቱኝ። ውድ ፋሚሊዎች እንግዲህ ሁላችሁም ላይክ አርጉ ፕሊስ ጋይስ፣ ላይክ ሼር ያደርጋችሁ አበረታቱኝ። ተው ቻናሌ በጣም ቀዝቅዟል። እንደዚህ ቪዲዮ ሰርቼ አይታይምና ፕሊስ ላይክ አርጉ። ላይክ ስታደርጉ ሼር ስታደርጉ ዩቲዩብ ኮሚኒቲ ያደርገዋል። ኮሚኒቲ ነው ኮሚኒቲ ያደርገዋል። ለማንኛውም ጋይስ ማለት ነው። በዛሬው ዕለት እንግዲህ አቶ አምናን ከባድ ውሳኔ ወስኖ በጣም ተናዶ እንግዲህ የሰው ነፍስ በማጥፋቱ በቁጥጥር ስር ውሏል። እንዲሁም ጄሪ ብሌንን ከቤት ውልቅ ብለሽ ተምድረ ማትወጭልኝ የምትፈልጊው ገንዘብ ከሆነ ገንዘቡን እሰጥሻለሁ እባክሽን ብላም ስትናገራትኝ አቶ አምናን ደረሰባት። አቶ አምናንም አንቺ ራስሽ ውልቅ በይኝ፣ በፍጹም ብሌን እዚህ ቤት አትወጣም፣ ያለያ ግን እኔ